ከሕይወት ጋር እየኖርን ግን እየሞትን ላለን መልስ የሚሰጥ አምላክ አጠገባችን እያለ በጥያቄ ተሞልተን ለምንመላለስ እምቢ ካለው እጆቹን ዘርግቶልን ቀን ቀጥሮልን ጠብቆን እምቢ ካልን ለቤቱ እንደሚገባ አድርገን ካልተመላለስን ለአፋችን አቅርበነው ከልባችን ካራቅነው ደጅ ጠንቶ ተለማምጦ እጆቹን ዘርግቶ አልመጣ ካለው ፈልጎ ካጣን ይልማ አንድ ግሩም መዝሙር አለው። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ፈልገው አይኖቼ ስላጡ ይዞኛል ትካዜ ሚል መዝሙር አለው። ፈልጎን እያለን ከሌለን የሌሉትን ለማምጣት መሄዱ አይቀርም። እግዚአብሔር ቀን ሰጥቶን በዚያ ቀን ካልተጠቀምን ልክ እንደዛች መኃልየ ሶሎሞን ላይ እንዳለችው ድምፁን አሰማት፣ ተለማመጣት፣ እጆቹን ዘረጋላት፣ ለጥሪው ምላሽ አልሰጠችም። ትዕግስቱን እንደሌለ ቆጠረችው። እናም ትቷት ነው ሄደው። መናን ብዙ ዘመን ማስቆጠራችን አይደለም፣ ለጥሪው ምላሽ መስጠታችን ነው። እንደኛ ለቅዳሴው ያልቀረበ እንደኛ ዕጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም እምቢ ካልነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው ከንጽህና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከዕጣን ጢስህ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው። ወገኖቼ ሙሽራችሁን የት ማግኘት ትፈልጋላችሁ? የክርስቶስ አገልጋዮች ይሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምእመና የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። የሁሉ እዩት ክርስቶስን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት፣
የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። የትምህርት ርዕስ የበራላት ወይንም ዘ ኢንላይትንድ ዋን ይሏታል። ርዕሴ ለእሷ ከተሰጡት ስያሜዎች አንዱን የወሰድኩት። የበራላት ያሏት በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሳምራዊቷን ሴት ነው እና በዚህች ምሽት ስለዚህች ስለበራላት ሴት ጥቂት መንፈሳዊ ቁም ነገሮችን መንፈሳዊ ሐሳቦችን እንመካከራለን። እግዚአብሔር ከሁላችንም ጋር ይሁንልን። የተወደደ መድኃኒታችን ኢየሱስ ክርስቶስ አይሁድ ከከተማቸው ሲያስወጡት አሕዛብን ፍለጋ ነበር ጎራ ያለው። ደግሞ አለው ወደ ሳምራውያን ዘንድ ክርስቶስ የሄደው ወይም ወደ ሳምር ከተማ ያለፈው ወይም የሳምራዊቷን ሴት ለማግኘት የተጓዘው ወገኖቹ የሆኑ አይሁድ ከከተማቸው ስላስወጡት ነው። ቅድሚያ ወደ አይሁድ ቅድሚያ ወደ ወገኖቹ የሄደው እኛን ትቶ ወዳልተገረዙት ሄደ ከሚል የአይሁድ ክስ፣ የአይሁድ ወቀሳ፣ የአይሁድ ትችት ምክንያታቸውን ለማራቅ ነው። መጀመሪያ ወደ እነሱ መጣ፣ እነሱ ማባረሩት። እነሱ ሲያባረሩት አሕዛብ ተቀበሉት። እነሱ ሲገፈትሩት አሕዛብ አቀፉት። ወገኖቹ ሲጠሉት ወገኖቹ ያልሆኑ ሌሎች ወደዱት። ከምኩራብ ሲያባረሩት ጌታችን ወደ ጎዳና እንደወጣው ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 9 ላይ አይሁድ ጌታችንን ከምኩራብ አስወጥተውት ነበረ። ጌታችንን ከምኩራብ ሲያስወጡት የሄደው ወደ ጎዳና ነበረ እና በዚያ ጎዳና ነው የወጣው። ከምኩራብ ወደ ጎዳና መውጣቱ ምን ያመለክታል ካላችሁኝ፣ ሕግ ካላቸው አይሁድ፣ ታቦት ካላቸው አይሁድ፣ ስርዓት ካላቸው አይሁድ ሕግ ወደሌላቸው፣ ታቦት ወደሌላቸው፣ ክህነት ወደሌላቸው፣ ስርዓት ወደሌላቸው በጎዳና ላይ ሁሉም ይመላለሳል። ማንም ይርመሰመሳልና የገባ የወጣውን ጣዖት ወደሚያመልኩ ወደ እነሱ ነበር ወጣ ያለው። ወደ ጎዳና መውጣቱ የሚያመለክተው ከምኩራብ ሲባረር አይሁድ ሲተዉት ወደ አሕዛብ መሄዱን ነው የሚያሳየው። ልክ እንዳሁን ከከተማቸው ሲያስወጡት ወደ አልተገረዙት እንደሄደ ማለት ነው። የተወደዳችሁ ክርስቲያኖች፣ አንዳንዴ
እኛ እዚህ ቤት ውስጥ ያለ ነው አንለወጥ ካልን ሰምተን መለወጥ እምቢ ስንለው አድምጠነው አልቀየርም ስንል ጠርቶን ምላሽ መስጠት ሲያቅተን ፈልጎን እኛ በተፈለግንበት ቦታና ሁኔታ አልገኝም ስንል የተወደደ መድኃኒታችን እመኑኝ ሌሎችን ፍለጋ ይሄዳል። አጠገቡ ሆነን ከራቅን ከመድኃኒት ጋር ተቀምጠን እየታመምን ከኖርን ግዴላችሁም ምናልባት ወደ ጎዳና እንዳይወጣ ያስፈራል ጌታችን። ከህይወት ጋር እየኖርን ግን እየሞትን ላለን መልስ የሚሰጥ አምላክ አጠገባችን እያለ በጥያቄ ተሞልተን ለምንመላለስ እምቢ ካለው መኖይ ወደ ሌሎች መሄዱ አይቀሬ ነው። እጆቹን ዘርግቶልን ቀን ቀጥሮልን ጠብቆን እምቢ ካልን ወደ ሌሎች ፈቀቅ ማለቱ አይቀሬ ነው። በቤቱ ለቤቱ እንደሚገባ አድርገን ካልተመላለስን ለአፋችን አቅርበነው ከልባችን ካራቅነው እመኑኝ ወደ ጎዳና መውጣቱ አይቀሬ ነው። ደጅ ጠንቶ ተለማምጦ እጆቹን ዘርግቶ አልመጣ ካለው ፈልጎ ካጣን ወደሚፈልጉት መሄዱ አይቀሬ ነው። ይልማ አንድ ግሩም መዝሙር አለው። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ፈልገው አይኖቼ ስላጡ ይዞኛል ትካዜ ሚል መዝሙር አለው። ፈልጎን እያለን ከሌለን የሌሉትን ለማምጣት መሄዱ አይቀርም። እግዚአብሔር ቀን ሰጥቶን በዚያ ቀን ካልተጠቀምን ልክ እንደዛች መኃልየ ሶሎሞን ላይ እንዳለችው ድምፁን አሰማት፣ ተለማመጣት፣ እጆቹን ዘረጋላት፣ ለጥሪው ምላሽ አልሰጠችም። ትዕግስቱን እንደሌለ ቆጠረችው። እናም ትቷት ነው ሄደው። ምዕመናን ብዙ ዘመን ማስቆጠራችን አይደለም ለጥሪው ምላሽ መስጠታችን ነው። እና ካለበለዚያ ወደ ጎዳና መውጣቱ አይቀሬ ነው። ሌሎችን መሰብሰቡ አይቀሬ ነው። ምዕመናን አሉ እየለመኑት ያሉ አሉ፣ እኛም አናውቃቸው፣ እግዚአብሔር የሚያውቃቸው። አዎ ቤት ውስጥ ሳልሆን ውጭ ወደምለው ናልኝ እያሉ ውጭ ጋር ጎዳና ላይ የሚጠብቁት አሉ። እየሰከሩ የሚያለቅሱ አሉ። እያመነዘሩ የሚጸጸቱ አሉ። እኛ አንዳንዴ ቤት ውስጥ ሆነን አመንዝራነትን ምንም ያልመሰለን ስርቆትን ፋሽን የሆነብን ዝምታው ያደፋፈረናለን። ሌሎች ግን ጎዳና ላይ ምናልባት እያለቀሱ ያሉ አሉ። ቤት ውስጥ ሳልሆን ደጅ ወደምለው ወደኔ ናልኝ እያሉ ጎዳና ላይ ይወደቁ አሉ። እና ጥላችሁ ልትሄዱ ነው? አንዳንዶች ይነሳሉ። ልትሄዱ ነው? ይሉኝታ ማይዛችሁ እስኪ ምን እንደሚሆን ከአባቶቻችን ነው ዝናብ የሚያስቆምልናል እዚህ ውስጥ። እስኪ አባታችን የሆነ ነገር ይሉናል። ከጀመርኩበት ልቀጥል። እግዚአብሔር ከሁላችንም ጋር ይሁን።
የሚጠቅመንን የሚረባንን የሚያስተምርን አምላካችን በጎውን ቃል ሁሉ እንዲሰጠን እንድናስተውል ቅዱስ ፈቃዱ ይሆንልን እና ያነሳውት የነበረው ነጥብ እኛ ቤት ውስጥ ያለን እኛ አጠገቡ ላይ ያለን እኛ እግሮቹ ስር የተቀመጥ ካልሰማነው ካልታዘዝነው እንደ ፈቃዱ መኖር ካቃተን ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከሩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት ነው። አይሁድ ሲያባረሩት ወደ አልተገረዙት አሕዛብ ነው ጌታችን የሄደው። ዳግመኛም እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኩራብ ሲያባረሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛ የሚጣራ ነፍስ አለው። እንደኛ በቤት ውስጥ ያልሆነ እንደኛ ቃሉን የማይሰማ እንደኛ ለቅዳሴው ያልቀረበ እንደኛ ዕጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛ እምቢ ካልነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው ከንጽህና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት የሚጸየፉት የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከዕጣን ጢስህ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል ያልኳችሁ እሱን ነው። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል። እሱን ነው የሚያመለክተን። ወደ ሳምራውያን ጌታችን የሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። አንዲት ቃል የሚያስለቅሳቸው አሉ። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበር በአንዲት ቃል የሚንቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ሙዳየ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ። ምናልባት ወደ እነሱ ወጣ ሊል ይችላል። ምዕመናን ወደ ጎዳና ይወጣል ያልኳቸው እሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ነው። ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለማጥመር ነው ሄደው። ምዕመናን እዚህ ያለነው ለኛ ብቻ አይደለም፣ ለሌሎች የምንተርፍ ነው። በአንዲት በእኛ ነፍስ
ሌሎች ብዙዎች እንዲጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር ይላል። ምዕመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለኔና ስለናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱ ፍቅር ግድ እንዳለው ነው የሚያስረዳን። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁኝ፣ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት፣ እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት፣ ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ እንጂ 6 ሰዓት ጌታችን የተሰቀለባት ናት። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺን እጽ ያቺን ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺ እጽ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድነች? አያችሁ፣ እቺ 6 ሰዓት ደክሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት። ፍጹም ስለኔና ስለናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም ባፉና ባፍንጫው የፈሰሰባት፣ አይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። እቺ 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ተዝናንተን ለወጣንበት ደክሞ የፈለገባት እቺ 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር የሚለው እቺ ቀትር ቀራንዮን የምታመለክት ናት። ወገኖቼ እኔና እናንተን ክርስቶስ ያገኘን ውሃ ዳር ነው። እቺ ውሃ ምንድናት ካላችሁኝ፣ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው የጌታችን ጎን ሲወጋ ቤተ ክርስቲያን በጥምቀት ተወለደች እንዳለው፣ የጌታችን ጎን ያስገኛት ጥምቀት እዛ ጋ ነው። እኛ ሁላችን የተገኘ ነው። እዛ ጋ ነው ሁላችን የተወለድ ነው። ምዕመናን ውሃ ዳር ያገኛት፣ ውሃ ዳር የሚያገኛትን ምዕመን፣ ውሃ ዳር የሚያገኛትን ቤተ ክርስቲያን፣ ውሃው ዳር የሚተክላትን ቤተ ክርስቲያን ነው የሚያመለክተው። ወገኖች ግን የምናየው አንዲትን ነፍስ ለማግኘት ምን ያህል እንደደከመ ነው። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ጉደኛ ሴት ናት። እናም እውነተኛ ሙሽራ ያስፈልጋት ነበር። በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው። ወገኖች ቤተ ክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁ፣ ቀራንዮ ላይ አግኝታለች። ቅዱስ ቄርሎስ እንደተናገረው መስቀል የክርስቶስ የሙሽርነት ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ፣ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ። ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተ ክርስቲያን የታጨችው
እኛ የታጨነው ሙሽራችንን ያገኘነው መስቀል ላይ ነው። ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛዋን ሙሽራ ያገኘችው እዛው ዳር ነው ወገኖቼ። እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተክርስቲያን ውስጥ ነው። መኑ ዘሬ የመራዊ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ከፈለጋችሁ እዚህ ቤት አለላችሁ። ደግሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋን ያገኘችው እዛው ዳር። ሙሽራችሁን የት ማግኘት ትፈልጋላችሁ? እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበቱ እኮ መስቀል ነው። ሌላ ምንድን ነው እንዴ ምዕመናን? ሌላ ሰርግ እኮ አለን በሰማይ። የበጉ ሰርግ ራት እኮ ተዘጋጅቷል። ቤተ ክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር። እቺ ሙሽራዋን ያገኘችው እዛ ውሃ ዳር ነው ወገኖቼ። ሌላ ነጥብ ላንሳላችሁ። ጌታችንን ትንሽ እናድንቀው። የተወደደ መድኃኒታችን ኢየሱስ ክርስቶስን ይቺን ነፍስ ለማግኘት እንዴት እንደደከመ ትንሽ እናድንቀው፣ ትንሽ እንመሰጥ። ምዕመናን ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁኝ ምንም ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ እንዴት እቺን ሴት እንዳገኛት ፈጠን ብዬ ላሳያችሁ በሞቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ የእንስሳት ትከሻን አልተጠቀመም፣ በአህያም አልተጫነም፣ በቅሎም አልፈለገም፣ ፈረስንም አልጠራም። በእግሩን የኳተነው ወገኖቼ። ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል በዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁኝ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያራቀ። ለሌሎች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባያችሁ ይቅርታ አድርጉልኝ ምዕመናን፣ እኔ ራሴን ወክዬ ነው የምናገረው። እናንተን በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ አልጠቀምኳችሁ ከቅምጥልነት ስላራኩ ይሆን? ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ገቶ ካልሆነ በቀር እንዴት አድርጎ ሊማርክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫነው፣ በእግሩ የመጣው፣ እንደዚህ የደከመው ከቅምጥልነት ፍጹም ስለራቀ። ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን መማረክ የሚችሉት ከዓለም በራቁ ቁጥር ነው። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ። ራሱን ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ። ምዕመናን በዚህ ዘመን ለምን ማቅረብ አቃተን ካላችሁኝ እኛ ከእናንተ የባሰ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልኝ። ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ግን ተመልከቱት። መሰረታዊ ከሆኑ ነገሮችም ጭምር የራቀ ነው። በአህያ ወይም በበቅሎ ወይም በፈረስ ያልመጣ ብቻ እንዳይመስላችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደግሞም ሰምታችኋል። ቤት እንኳን አልነበረውም። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨነቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል። እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም እስኪል ድረስ ድሃ ነው የሆነው። ለምንድን ነው ብዙዎችን ማዳን ያልቻልነው? በዚህ ዘመን ይዳን አይዳን አንዳንዶቻችን ግድ የለንም። ይኑር ይሙት አንዳንዶቻችን ግድ የለንም። ይጽደቅ ይኮነን አንዳንዶቻችን ግድ የለንም። ይበረድ ይሙቀው ግድ የለንም።
ይብላ ይራብ ግድ የለንም፣ ይረፍ ይንከራተት አንዳንዶቻችን ግድ የለንም። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ተውት፣ ለምግብ እንኳንም ብዛም ነበር ጌታችን እና ድንቀው ያልኳችሁ እሱን ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱን እንጀራ ሊገዙ ልኳቸው ነው ወገኖቼ። የሚበላው ስንቅ እንኳን የለውም፣ የሻገተ ስንቅ እንኳን አልያዘም። ብዙ ጊዜ ተመልከቱት፣ ተርቦ ወደ በለሲቱ ሄደ ይላል። ሳንጾም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት፣ እንጀራ ግዢ ሄደዋል። ይሄ ምን ያሳያል? ሊቁ ዮሐንስ አፈወርቅ ምግብ ያን ያህልም ጠቃሚ ነገር እንዳልሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደ ሆነው ድህነት መምጣት ያልቻልነው ካላችሁ፣ ጉዳያችን ልክ እንደ ዓለሙ ምግብና መጠጥ ብቻ ሆኗል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። አያችሁ፣ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች ይሆን እኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው እኮ ይሄንን ነው እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለህም እኮ ነው ያለችው። መቅጃ እንኳን የሌለም እንደው ብዙ እንደዚህ እንኳን አንሁን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁ አበላቸው አይደለም የሚያስጨንቀናው፣ የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉባት ጊዜ እንባቸውን የሚያይ አገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ እንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥን፣ መኖሪያን፣ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችንን፣ ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለግም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን፣ አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ፣ ዝም ብለህ ማገልገልን ነው እኮ የሚያስተምረን። እዩት፣ ጌታችንን አድንቁት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልኳቸዋልና። በጣም የሚደንቅ ነገር ግን ልንገራችሁ። ክርስቶስ አይሁዳዊት ናት ሳምራዊት ለሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር የሄደው። ከዘረኝነት ነፃ ነው ወገኖች። በዚህ ዘመን የታመምነው አንዱ በዚህ አይደለም። ምኑን ዘረዝረዋለሁ? የክርስቶስ አገልጋዮች ይሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው።
የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምዕመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። የሁሉ እዩት ክርስቶስን። የአይሁዳውያንም የሳምራውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ ይህን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቅ። ደሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪዎስን ቤት ገብቷል ጌታችን። እናንተ አገልጋዮች እባካችሁ ሻካራ እጅ ያላትን ምእመንንም አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። እዩት ጌታችን አሳ የሚያጠምደውንም ገንዘብ የሚያዘንበውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይቧደድ ነው ያገለገለው ጌታችን። የሁሉ አባት የሚሆን ነው ክርስቶስ፣ ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት የሁሉ አባት። ይህ ብቻ አይደለም፣ ከሐዘን እስከ ደስታ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝናን፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ። የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደ እሱን ያቀረበው። ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣን? ይሄው እንደዚህ መኖር ስላቃተን። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለ። ደክሞ ነው እቺን ነፍስ የፈለቀው። የተወደዳችሁ ምዕመናን ወደ መፈለገው ጉዳይ ልግባ። ይህን እንደ መቅደም ያዙልኝና ጌታችንን በዚህ መንገድ አድንቀ ነው ተመስጠን አገልግሎቱን እኛም ደግሞ ለራሳችን አድርግ እንድናልፍ ስለፈለኩ ነው። የተውኳቸው ነገሮች ይኖሩኛል እና እቺ ሴት ውሃ ዳር አገኘችው። ስታየው ተራ ሰው ነው የሚመስለው። ውሃ መቅጃ እንኳን የለውም። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው ሰው የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለችም። ደግሞ አለው ቁጭ ብላ አወራችው። እሱን ከማውራት አልቦዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታግሳ ግን ከማውራት አልቦዘነችም። ምዕመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን።
ካልባረከኝ አልለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አድርጉልኝ። ስንት ጊዜ ደጅ ጠንታችሁልን እቺ ሴት የሚያደርግላት እንዳልሆነ ብትገምት ከማውራት ግን አልተከለከለችም። እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነን። በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለቸን ስንቶች ነን። በጎን ስጦታ ፍጹምን በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆምን፣ ደጅ መጥናት ያቆምን ወገኖቼ፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች ነን። ይህችን ሴት ግን አድንቋት። ሊያደርግልን እንደሚችል እያወቅን ማናገር ያቆምን አነሳዝን። ችላ ያልን ችላ ብልን ወገኖቼ፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። እኛ ብዙ ቀስ ብለን ለስለስ ብለን ያዝ ለቀቅ እያደረግነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘኗ ምን ያክል አስደናቂ ሴት እንደሆነች ተመልክቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለው ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን በአንድ ያላስረዳትም፣ ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነቢይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነቢይ እንደሆነ ተረድታ እግሩ ስር ተንበር። መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን፣ በአንድ ጊዜ እግዚአብሔርን ልንወደው እንደማንችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል? ለምን በአንድ ጊዜ አልተሰማሁም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣሁም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? እዋት እንዴት ቀስ በቀስ መሲሁን እንደወደደችው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። እዋት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው።
ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት እንደተለወጠች በአንድ ጊዜ ቀስ በቀስ ነው ምዕመናን፣ ቀስ በቀስ እዛ አቶስ ተራራ ላይ የነበረውን አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለው። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምዕመና? በአንድ ጊዜ ክንፍ ልናወጣ እንችላለን። በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁል ጊዜ ጀማሪ ናት ይላል። ሁል ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጅ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጅ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል። ቀስ በቀስ ማርያም ግብፃዊት ከምድር 1 ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪን ሰብራ ከፍ ያለችው ቀስ በቀስ ነው። ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳ ነው። ቀስ በቀስ ምን ታገልኛ? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋርለናል። ቀስ በቀስ በአንድ ጊዜ ለውጥ እኛ ቤት የለም። በአንድ ጊዜ ለውጥ የለም። ቀስ በቀስ እንደዛ ሴትዮ ሰምታችኋት ከሆነ አላውቅም። ዕለቱን ገዳም ገባች አሉ። የሆነ ሴትዮ ዕለቱን ገዳም ገብታ እዚያ ስራ ሰጧት አሉ። እሳት ማቀጣጠል። ዕለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ጠበሰች አሉ። እና ምን አለች አሉ ሴትዮይቱ፣ እኛን ጣድቃኑንማ እንዲህ ካቃጠለን አየር ጤና ያሉትንማ እንዴት ሊያረጋቸው ነው አትለም? ያን ቀን ገብታ እንደዚህ የለም በቤቱ ውስጥ ሆነ ድል ያልነሳውን ሴጣን ከቤቱ ውጭ ሆነ ድል አትነሳውም ያለው መጽሐፈ ነገሥት። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ እግሩ ስር ቁጭ በል ትለወጣለህ። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ። ቀደም የነገርኳችሁ በጎዳና የተገኘው ያ አይነ ስውሩ ሰው በሞቴ ላስታውሳችሁ፣ ትዝ ይላችኋል። አይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድን ነው ያለው? ኢየሱስ የሚባል ሰው ብሎ ነው የጀመረው። ተራ ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለልህ። ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለና ሰገደልህ። ቀስ በቀስ ግድ የላችሁም። ቀስ በቀስ ኃጢአትን ትተዋላችሁ። ግድ የላችሁም። ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰባላችሁ። ግድ የለም። አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት። ይቺ ውሃ ፈልጋ የሄደችው ነፍስ
እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው እቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ነው ሄደችው፣ የዘላለም ውሃዋን ግን አግኝታ ሄደች። ምዕመናን የሚበልጠውን ነገር ሊሰጣችሁ ዝግጁ ነው። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻለሁ። ልድገመው፣ እንጀራ ለራሳቸውም እንጀራ ለቤተሰባቸውም ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እምባዬን የሞላው እነዚህ እህቶች እኮ ሄዱት እንጀራ ፍለጋ ነው። እንጀራ ፍለጋ ሄደው ግን የዘላለም እንጀራን አገኙ። ግድ የላችሁም እንጀራ ፍለጋም ቢሆን እዚህ ቤቱ የምትጠይቁት ነገርም ቢኖር እዚህ እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያደረጉ የሉም አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸውን ያቆሙ እኮ አሉ። የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይሄ ነው እኮ የሚያጽናናን። እኛ አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው እዚህ ውስጥ። የተወደዳችሁ ምዕመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም የሄዱ ምዕመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆቼ ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ጎሏችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር ነው። በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔርን አጥቆረው መልሳቸውን ክርስቶስን አግኝተው የሄዱ ስንት ናቸው? እርፍ ያሉ መጠየቅ ያቆሙ አንተ መልሴ ነህ ያሉ ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ታመው ጸበል ቦታ የቀሩ የሉ። ፍቅሩ ያቆሰላቸው ቆስለው ወደ ቤተ ክርስቲያን መጥተው በፍቅሩ ቆስለው የቀሩ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ እዚህ ውስጥ ማስተላለፍ የፈለኩት ቀዳሚ መልእክት ምን መሰላችሁ? እግዚአብሔርን ማግኘት ብቻ። እቺ ሴት ተመልከቷት፣ ጊዜያዊውን ፈልጋ መጣ፣ የዘላለሟን ታቅፋ ሄደች። የሚያልፈውን የሚያስጠማውን ፈልጋ መጣ፣ የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይህቺ ሴት። ብዙ ጨርሻለሁ። ይህቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። ታዲያ እንደዚህች አይነት ብዙ የሞተ ነገር ያላት ምን ያስፈልጋታል ካላችሁ፣ ህይወት ነው የሚያስፈልጋት። ነው አይደለም? ነው አይደለም? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑኝ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር ነው። ብዙ የሞተ ነገር ያላችሁ ከእንግዲህማ በቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ እመኑኝ፣ ህይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ህይወት ያገኛል። ይሄው በሷ ታዩታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ እግሩ ስር ከመጣል በላይ ምን አማራጭ አላት? እግሩ ስር ጣለችው። የት ትጥሉታላችሁ? ያላጎበጠን ምን ነገር አለ በዚህ ዘመን? እግሮቹ ስር ከመጣል የተሻለ ምን ነገር አለ? እዋት የሞተ ነገር ብቻ አይደለም፣ ጎብጣለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠብሳለች። እቺ ሴት ብዙ ነገር አግኝቶታል። ተሸክማ መጣ፣ ግን ተሸክማ አልሄደች። ምዕመናን ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን እረፋን። መቼ ነው የምናርፍ? መልስ አንተ ነህ።
ብዙ ጥያቄ ነበረ። ጥያቄን ያስተውከኝ መልስ ያንተ ነህ። ብዙ ሸክም ነበረኝ፣ ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛል። አንተ መልሴ ነህ። ያ ልጅ እንዳለው እኮ ነው። ሶስት ሆነው አባ መቃርዮስን እየመጡ በጥያቄ ያጣድፉታል ሁለቱ። አንደኛው ግን ዝም ብሎ ሁሉ ጊዜ አባ መቃርዮስን ያየዋል። መጨረሻ ላይ ምን ነው ልጅ አንተ ሳትጠይቀኝም አለው። አባ መቃርዮስ ሆይ አንተን ማየት ለኔ መልሴ ነህ አለው። ይቅርታ አርጉልኝ፣ እዚህ ቤት መኖራችን ብቻ መልሳችን የዘላለም ሕይወት። ይሄም ኃላፊው ነው። ይሄም ለሌላም የተሰጠ ነው። እሱን ካገኘ የመጨረሻው መልሳችን አንተን ማግኘት። እሷን ተመልከቷት። ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞት የጌታችንን እናድንቀዋ። ምን እንዳላት ታውቃላችሁ? ባልሽን ጠርተሽ ነው ያላት። ብዙ ነገር ካወሩ በኋላ ሰዓት ስለሌለኝ ዘለል እያልኩት ዝናቡም ደመናውም ብርዱም እናንተን እዚህ ያስቀምጬ ባልሽን ጠርተሽ ነው ያላት። በጣም ጥልቅ ነው። ምዕመናን ደነገጠች። ባል የለኝም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማን ነው? 5ቱም ሞተውብሻል። አሁን አጠገብሽ ያለው ባልሽ አይደል? እንደዚህ ብሎ የህይወቷን ጥልቀት ጎረጎረው። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማውራት ጀመረች። አንተ ነብይ ትመስለኛለህ አለችዋ። ምዕመናን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ ከጨለማ ማንነቷ ገላገላት። ከዚያስ ተገለጠች። ምዕመናን አንተ ነብይ እንደሆንክ አይሃለው አለችው። በጣም ይደንቃል። ታዲያች ሴት ስለምን ብትጠይቀው ጥሩ ነው? ምዕመናን የበቃ ባህታዊ ብታገኙ ምንድን ነው የምትጠይቁት? አሁን እቺ ሴት ነብይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን በሞቴ ምን? እሱማ መንፈሳዊ ስትሆኚ ነው የምታወሪው። እኔ እዛ መንደር ውስጥ እንዳለው ወሬ አሁን ጎረቤት ያለው ባሌ ይሞታል አይሞትም አይደል ጥያቄ ሞር ያለባት። ጭንቀቷ ምንድን ነው? ባል። ጌታችን እንዴት የተወደደ አምላክ ነው። ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳም። እኛ እኮ የምናነሳው ስብር ከሚያደርግ እኮ ነገር ነው። ጌታችን የሚሰብር ነገር አልነገረም። መጨረሻ ላይ ነው ስለ ባል ያወራ። እሱም ጥልቅ ከሆነው ከጉድጓድ ህይወቷ ማውጣት ስለፈለገ ነው። በጣም ድንቅ ሴት ናት። ና ድንቃት። እንዲህ የሚያክል ነብይ ካገኘች በኋላ ባሌ ይሞታል አልሞተም ጥያቄው አይደለም። እናንተ አሁን የበቃ ባህታዊ አሁን እዚህ ገዳም ኢየሱስ ክርስቶስን ፍለጋ ይሆን እንጃ። አገባለሁ አላገባም አይዟችሁ ይጠየቃል እኮ። አንዳንዶቹ አቀረቀሩ እህቶቼ። ደግሞ እዛ ጨለማ ውስጥ ብንሆን ጥሩ ነበር። ፍጥጥ ብለን ተያየን አይደለ? ለቅረው እንደዚህ ያለመድኩም ለምን አሳፍራችኋለሁ? እኔ ስለምን አፍራለሁ? ምን ወጣኝ? ይሄ ዝናቡ ነው የኔታ ቢያስቆሙልን እኮ ጥሩ ነበር። በጣም ነው የምትደቀው። ስለ ጓዳዋ አልወተወተችውም። እየሰማችሁኝ ነው? የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁኝ ነው? አቆመች። ስለ ጓዳዋ አልወተወተችውም። ብዙ ጥያቄ አላት። ይሞታል አይሞትም አላወረችውም። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻዬ ምንድን ነው ጉዳዩ አይደለም፣ መጨረሻዋን ስላገኘችው። ማን ነው እሱ? በሞት የጠሩት ማን ነው? መጨረሻዋን አገኘችው። ታዲያ ምን ያስፈልጋል? ባል ደግሞ ተዋላችሁ። እኔ አላልኩ። በጣም ይደቃል። በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስጨዋቸው ግን ምን ሆነው ነው? ስልክ ቁጥር ብርቅ ሆኖ ነው። የባንክ ቡክ ላይ ገንዘብ ስለመግባቱ ይሄ ሁሉ ዓለም የሚንጫጫው ምን ሆኖ ነው? ትተዋል እኮ እውነተኛ ክርስቶስን ሲከተሉ ባንክ ምንትስ ቅብጥርስ ጓዳ የለም። ባሌ አደራችሁን አትንከራተቱ። አጥማቂ ለአጥማቂ አትዙ። ይቅርታ አድርጉልኝ። ሌላ በሽታ አትሸምቱ። እቺ ሴት ተለወጠች።
ባጭር መለወጧን በምን ማረጋገጥ እንችላለን ካላችሁ አንድ 5 ደቂቃ ተጠቅሜ ያበቃል። እሺ ይሄ ዘካርያስ እንድዳ ያደረገው መልአክ ዛሬ ቀርቷል እንዴ እንዳትሉ ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረኩትን ሁሉ የነገረኝን ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠችም? ተለውጣለች አልተለወጠችም? አበቃ። እቺ ሴት እኮ ማን ይውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድን ነው በምሳ ሰዓት በቀትር በ6 ሰዓት ውሃ ልትወጣ? ሰው ሲገባ እየሰማችሁ ይሄ ተደብቃ ነው የምትኖረው። እውነት እግዚአብሔርን ስታገኙ የምትደበቁበት ምንም ነገር የለም። ቀና ትላላችሁ፣ አትፈሩ፣ አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት የምሸፈን ማን ነኝ ማለት ትጀምራላችሁ። እዩዋት እየጮኸች። አሁን መሸፋፈን ምን ያደርጋል? ተወችዋ። እግዚአብሔር ቤት ስንገባ እንደዚህ ነው ምን ሆነው ነውር የለማ። በቃ በጣም ይደንቃል። ከሰው ትሸሽ የነበረችው እቺ ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ትወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኑና ይዋለች። ተለወጠች አልተለወጠችም? ጅብና አርጋ ተለወጠች። የምትልከው አገልጋይ የሌላት እቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን አጥለቀለቀች፣ መስበክ ጀመረች፣ ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝ በስመ አብ እንዴት ይደንቃል! ኑሮዋንና ገበናዋን ደብቃ የኖረች ሴት ለወንጌል ገበናዋን ማጥመጃ አድርጋ ተቀየረች፣ ተለወጠች። ከጥልቅ ጉድጓድ ወጣች። አሁን እንዲህ ባሉ ጉባኤያት ከጥልቅ ኃጢአት እየወጣን እንደዚህ የምንከተለው ሰዎች በጣም የሚደንቃችሁ አዋቂ መስላም ለመታየት አልፈለገችም። እንጃ አውቀዋለች እኮ ተረድተዋለች እኮ ገብቷታል እኮ። ግን ምን አለች? እንጃ ክርስቶስ ይሆንን አትልበሰላችሁ። እንደኔና እንደናንተ ብንሆን ይኸው ጮቤ እየረገጡ አይደል እንደኛ ነን የምናገኘው፣ እኛ ነን የምናውቀው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆንን። አሁን ልጨርስ። የዚህ ሴት አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ችግሯን ከሚፈታላት ከክርስቶስ ጋር ብቻ ነው። ደግሞ አለሁ ከችግሯ ጋር አልሆነም፣ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ መሄዷ ነው። በሞቴ ችግራችሁን ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለላችሁ። እሱን ይዛችሁ ትሄዱ። ደግሞ አለሁ ክርስቶስን ስላገኘች ከዚያ በኋላ እቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰራች። ችግሯ አለ፣ ባሎቿ ሞተዋል፣ አንዱም ተደብቋል። ችግሯ አለ። እሷ ግን ከችግሯ በላይ ሆና ያደረኩትን ሁሉ የነገረኝ ኑና እዩ አለቻ። ወዳጆቼ ችግሩ የራቀ አይመስልም ከሷ። እሷ ግን ወደ ችግር ወደሚፈታላት ሁል ጊዜ ቀርባለች፣ ለዘላለም ቀርባለች። ምዕመናን ችግሯ አልጠፋም፣ የልቦናዋ አይን ግን በርቷል። ዘ ኢንላይትድ ዋን የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይደንቅም። ይሄ የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃናል። ችግራችን ከኛ ላይርቅ ይችላል፣ እኛ ወደ እግዚአብሔር ከቀረብን ይበቃናል። ችግራችን ላይጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታ አድርጉልኝ፣ በዚህ ዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺውን መውደድ፣ ማፍቀር፣ አብረነው መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘን አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም፣ በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር። ችግራችን ይፈታል፣ እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ነው። ታውቃላችሁ፣ ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ።
ብዙ ጊዜ እንደሱ ነው። እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው የሚሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው የሚሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ። ደግሞ አለው እግዚአብሔርን ችግር አስቸግሮት አያውቅም። ያስቸግር ነው እኛ ብቻ። እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባል አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህቺ ነፍስ አገልጋይ ሆነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት አለማድነቅ ይቻላል? መምራ መጨረሻ ላይና በጣም የምናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደርብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁኝ ነው? ክርስቶስ ይቺን ነፍስ ጉድጓድ ስር አይደል ያገኛት? እሷም ጉድጓድ ስር ሙሽራዋን አገኘችው። በምን? ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ። እናም ይቺን ሴት ነው ሊቃውንት የበራላት ዘኢንላይትንድ ዋን ያሏት። በረከቷ ይደርብን። አሜን።